አረብ ሀገራት ላይ ሆናችሁ ዩቲዩብ ሳትጀምሩ ወደ ሀገር ከገባችሁ ይቆጫችኋል። ዩቲዩብ መጀመር አለባችሁ። አረብ ሀገር ላይ ሆናችሁ ኢትዮጵያ መታችሁ ጎን ለጎን የሆነ ስራ እየሰራችሁ ዩቲዩባችሁን ትሰራላችሁ፣ ወይም ደግሞ ሙሉ ጊዜያችሁን ሰጥታችሁ ዩቲዩባችሁን መስራት ትችላላችሁ። ዛሬ ላይ አረብ ሀገር ላይ ሆናችሁ ዩቲዩብ ብትጀምሩ፣ ቲክቶክ ብትጀምሩ፣ ፌስቡክ ብትጀምሩ፣ የተለያዩ ሶሻል ሚዲያዎችን ብትጀምሩ ጥቅሙ ላንቺና ላንቺ ብቻ ነው፣ ለሌላ ለማንም አይደለም። እናም አረብ ሀገር ላይ ሆናችሁ ኢቭን የራሳችሁን ብር ሞልታችሁ ዳታ ሞልታችሁ የሰው ቪዲዮ ስክሮል ከማድረግ የሰው ቪዲዮ ኮመንት ከመጻፍ የራሳችሁን ቪዲዮ የራሳችሁን ኮንተንት ክሬት ማድረግ አለባችሁ። እስከ መቼ ድረስ ነው የሰው ቪዲዮ ስክሮል በማድረግ የምትጠመዱት? እስከ መቼ ድረስ? እኔ ለራሴ ለምንድነው ማድረግ የማልችለው ብላችሁ ለምን አታስቡ? እኔ ለራሴ ማድረግ እችላለሁ። እንደ የትኛውም ሰው እኮ እኔ ቪዲዮ መቅረጽ እችላለሁ። እኔ ቪዲዮ መፖሰት እችላለሁ። ተስፋንሽ ካረገችው ውሃ እኔ ለምን አላረገውም? ኤኬሌ ካረገው ለምን እኔ አላረገው? ራሳችሁን ከሰው ጋር ማወዳደር ሳይሆን የሆነ ሰው ከቻለው እናንተም እንደምትችሉ ማመን አለባችሁ። በጣም በርካታ እህቶች አረብ አገራት ላይ ሆነው ዩቲዩብ እና ቲክቶክ ይጀምራሉ። ነገር ግን እስከ መጨረሻው ድረስ አይጓዙም። አንድ ቀን ይቀርጻሉ፣ በሁለተኛው ቀን ይተዋሉ። ሳምንት ይቀርጻሉ፣ አንድ ሳምንት ይተውታል። ይሄንን ደግሞ አይፈልግም የትኛውም ሶሻል ሚዲያ። በየጊዜው ባስለመዳችሁበት ሰዓትና ጊዜ ቲክቶክም ሆነ ዩቲዩብም ሆነ መፖሰት አለባችሁ። ቲክቶክ የተለያዩ ቪዲዮዎችን ስትፖስቱ ያው በገቢ ደረጃ ቲክቶክ ምንም አይነት ገቢ የለውም። በተለይ ለኛ ለአበሻዎች ትልልቅ ሀገራት ላይ ላሉ ሰዎች ካልሆኑ የሚከፍልበት 7 ሀገራቶች አሉ፣ ለነሱ ነው የሚከፍለው። እነዛ ሀገራቶች ላይ ላሉ ሰዎች፣ ለኛ ለአበሻዎች ግን የተለያዩ ማስታወቂያዎችን እንዲሁም ደግሞ የምትወዱ ልጆች ላይቭ ላይ በመቀመጥ ጌም በመጫወት ገቢ ልታገኙ ትችላላችሁ እንጂ እንደ ዩቲዩብ ቪዲዮ ቀርጻችሁ ፖስታችሁ ቪዲዮአችሁ በታየው በቪው አይከፍላችሁ። ስለዚህ ቲክቶክ መጀመር ከቲክቶክ ላይ ኦዲየንስን ወደ ዩቲዩብ ለማምጣት ይረዳል። ገብቷችኋል አይደለ? ዩቲዩብ መጀመር ደግሞ ገንዘብ ለማግኘት ይረዳል ማለት ነው። በጣም የብዙ ዩቲዩበሮችና ቲክታከሮች ዩቲዩብ ያደገው አረብ ሀገር ባሉ እህቶች ነው። እውነት ውሸት? አንቺም አንተም እኔም እመሰክራለሁ በአረብ ሀገር እህቶች ነው ዩቲዩባቸው የሚያደገው ቲክቶካቸው የሚያደገው። እናስ አንቺ ምን ትጠብቂያለሽ? ለምን የራስሽን ዩቲዩብ ክሬት አታረጊም? ለምን የራስሽን ኮንተንት ከዛሬ ጀምሮ አትፖስችም? ሰው ምን ይለኛል፣ ቪዲዮ ፈራለው፣ የተለያዩ ሰበቦችን አትደርድሪ። አንቺ አረብ ሀገር እኮ ዛሬ 1 ዓመት ብትሰሪ ነገ 2 ዓመትሽ ይመጣል፣ 3ቱም ይመጣል፣ 4 ዓመትም ይሞላሻል። ቢያንስ ከአረብ ሀገር ስትወጪ ዩቲዩብ እንኳን ይዘሽ ውጪ። የአረብ ሀገር ገንዘብ ኢትዮጵያ መጥቶ የት እንደሚገባ በጣም ብዙ ብሮችን በእጅሽ ይዘሽ በማግስቱ ስታዩ የለም የት እንደሚሄድ ምንም አይዲያው የለሽም። ስለዚህ ዩቲዩብ ባትጀምሩ፣ ዩቲዩብ ብትጀምሩ እራሳችሁ ነው የምትጠቀሙት፣ እራሳችሁ ነው የምትጎዱት። ይኸውላችሁ ሁልጊዜ የሰዎችን ነገር እያዩ አቃቂር ከማውጣት የሰዎችን ነገር እያዩ እነሱን ከመንቀፍ ይልቅ የራሳችንን ነገር ክሬት ማድረግ። ሁልጊዜ የሰዎችን ቪዲዮ እያዩ ኮመንት በመስጠት ወይኔ አለባበሷ እኮ ሲያስጠላ፣ ወይኔ ከዚህ ልጅ ጋር መሆን አልነበረባትም፣ ወይኔ እሱን እኮ ማግባት አልነበረባትም፣ ወይኔ እሱ እኮ ሹገር ዳዲ ነው፣ እሷ እኮ ገና ልጅ ናት፣ እሷ እኮ ሹገር ማሚ ናት፣ እሱ እኮ ልጅ ነው እያላችሁ የሰው ቪዲዮ ስር እየገባችሁ ከምትፈተፍቱ፣ በሚያገባችሁ በማያገባችሁ ከምትፈተፍቱ የራሳችሁን ነገር ክሬት አድርጉ። ምንድነው ማድረግ የምትወጂው? የሆነ ነገር ማድረግ ትወጃለሽ፣ እነዛን ነገሮች አድርጊ። ቪዲዮ ቅረጪ፣ ዩቲዩብን ክሬት አድርጊው፣ ፖስችው። ሰዎችን አትፍሪ። ሰው እንዳንቺው ሰው ነው። ለአንድ ሳምንት ቢያወራ በሁለተኛው ሳምንት ልክ እንዳንቺ የሚወራበት ሌላ ሰው ስለሚተካ ትረሻለሽ። እናም የተለያዩ ምክንያት ሰበብ፣ ጊዜ የለኝም፣ መዳሜ እንደዚህ ናት፣ ልጆቹ ሲመጡ ስራ ይበዛል። እኛም ስራ ይበዛብን ነበር፣ እኔም ስራ ይበዛብኝ ነበር። ውሻ ይዤ ስወጣ ይሄ ውሻ ባይኖር ሲጀምር
እኔ ዩቲዩብ ላይም ቲክቶክ ላይም አታገኙኝም ነበር። ለምን? የሴትዮዋ እናት ቤት ውስጥ ናት። ምንም አይነት አጋጣሚ አይኖርም። አንድ አጋጣሚ ሊኖረኝ ይችላል፣ ክላስ ስገባ ቪዲዮ መቅረጽ። ክላስ ስገባ ደግሞ ቪላ ቤት ሙሉውን እኔ ብቻዬን ስለማጸዳ በጣም ስለሚደክመኝ ምን ማድረግ አልችልም ነበረ። ስገባ ሻወር ወስጄ መተኛት ብቻ እንጂ ቪዲዮ መቅረጽ ጭራሽ ድክም ነበር የሚለኝ እና ይህን ውሻ እዤ ስወጣ ይሄ ውሻ አሸኝቸው ፀሐይ ላይ ቆሜ ላቤ በዚህ በጀርባዬ የወረደ የቴምር ዛፍ ላይ አስደግፌ ነበር ቪዲዮ መቀርጸው። ወደ ውስጥ ገብታችሁ ማየት ትችላላችሁ። ቪዲዮዎች አሉ፣ የቲክቶክም የዩቲዩብም አብዛኛው ቪዲዮ የተቀረጸው ውጭ ላይ ነው። ውሻ ሽንት አሸኝ ሲባል ኤዲት እንዴት አደርጋለሁ? ጠዋት ከቀረጽኩት ከሰዓት ውሻው ልጅ ሲወጣ ኤዲት አደርጋለሁ። ማታ ድብብቆሽ ተጫውቼ ሽንት ቤት ውስጥ ገብቼ ስልኬን እዚህ ጋር ሰክቼ በሆነ አርጌ ፖስት አደርገዋለሁ። ተምኔል አብዛኛው ቪዲዮዎቼ ተምኔል አልነበራቸውም። ከዛ በሂደት ነው በቃ ተምኔል ምን እንደሆነ ሲገባኝ፣ ተምኔል መጀመሪያ ላይ ሰዎች አይተው አንብበው የሚገቡት ወደ ቪዲዮ እንደሆነ ስረዳ ነው ተምኔል ራሱ መስራትና ስለ ተምኔል ዩቲዩብ ላይ እያየው እግዚአብሔር ይስጣቸው አንዳንድ ልጆችም እያስተማሩኝ የለመድኩት እንጂ እናቱ ወድ ማንም ምንም አውቆ አይደለም። እና ይሄ ጊዜ የለኝም ሰዓት የለኝም ለምትሉ ልጆች ነው። እና ጊዜ ከሌለሽ ሰዓት ከሌለሽ የሰው ቪዲዮ ስክሮል ማድረግ፣ የሰው ቪዲዮ ኮመንት፣ የሰዎችን ማንነት ላይ አቃቂር ለማውጣት ከየት ጊዜ አመጣሽ? ከየት ጊዜ አመጣሽ? እኔ በጣም ብዙ ልጆች አውቃለሁ ሳይመቻቸው ላይቭ ገብተው ዛሬ አይመቸኝም ማውራት አልችልም እያሉ ላይቫቸውን እየከፈቱ እያስቀመጡ ዋች አወራቸው እንዲሞላ ሰብስክራይባቸው እንዲስተካከል የሚያደርጉ ልጆች አውቃለሁ። አንዳንዶቻችሁ ደግሞ የሚመቻች በእርግጥ አረብ ሀገር ምኑም የሚመች የለው፣ ግን ሆኖም የሆነ አጋጣሚዎች የሚመቻቹላችሁ ዋይፋይ ራሱ የሚኖራችሁ ግን ቪዲዮ መቅረጽ የምትሰንፉ ቪዲዮ መቅረጽ ሀሳቡ የማይመጣላችሁ ቁጭ ብላችሁ አንዴ እንትና ቤት እንትና ቤት ላይቭ ምን ተወራ እንትና ቤት ምን ጥቅም ላንቺ በህይወትሽ ላይ ምን ይለውጥልሻል? ምንም አይለውጥልሽም። አንቺ አይበለውና ዛሬ ብትታመሚ፣ ዛሬ ብትደክሚ፣ ዛሬ ያልሆነ የጤና እንከን ቢገጥምሽ ወደ ሀገርሽ ብትገቢ አንቺ ነሽ ፍዳሽን መከራሽን የምታዩ እንጂ እንትና ቤት እያልሽ የዘለልሽው ላይቭ በሙሉ ለአንቺ ምንም አስተዋጽኦ የለውም። የምሬን ነው የምልሽ። ምናልባት ከስንት አንዳንዶቹ ላይቭ ላይ የሚያስተላልፉት መልእክት ለአንቺ ጠቃሚና አስተማሪ ሆኖ ከታየ በደቂቃዎች ይሄን ያህል እንትና ቤት ገብቼ እሰማለሁ፣ የምታስተላልፈው መልእክት ይጠቅመኛል፣ እማራለሁ ማለት አለብሽ እንጂ ጠዋት ትገቢያለሽ እንትና ቤት ላይቭ ቀኑን ሙሉ እዛ ነሽ፣ ቀኑን ሙሉ እዛኛው ላይ ነሽ። ሴትዮዋ አየችኝ አላየችኝ ዘለሽ ላይቭ ላይ ነሽ። ምንም ጥቅም የለውም። ጥቅም ያለው ዩቲዩብ ጀምሮ ዩቲዩብሽን እንደምንም እያልሽ አሳድገሽ ኢትዮጵያ ስትመጭ ዩቲዩብ ብቻ አልሰራም ካልሽ የሆነ ጥኒጥዬ ስራ እየሰራሽ መኖር ትችላለሽ። እንዴ አንዴ ዱባይ፣ አንዴ ሳውዲ፣ አንዴ ኳተር፣ አንዴ ኩዌት ከአገር እንደ ጦጣ መዝለል እኮ ምንም ጥቅም የለውም። ከአረብ ሀገር የእውነት ጥቅም የለውም። እድሜያቸውን ነው የሚጨርሱት ብዙ ልጆች፣ ጤናቸውን ነው የሚያውኩት ብዙ ልጆች፣ እብዶች ነው የሚባሉት በጣም ብዙ ልጆች። አረብ ሀገር ሄዳ የመጣች ሴት ያበደች ነው የሚባለው በጣም ብዙ ሲባል ሰምተሻል? ሰምቻለሁ። ምን ዋጋ ብትከፊላቸው 10-15ቱን ብታስቆጥሪ እድሜሽን ስትመጭ ስምሽ ይጠፋል። የአረብ ሀገር ሴት ያበደች ነች ትባያለሽ። ለምን እንዴት ትባያለሽ? በቃ ዛሬ ይህን ቪዲዮ ከሰማሹ ዩቲዩብ እንዴት ይከፈታል ብለሽ ሰርች አድርጊ። ዩቲዩብ እንዴት ይከፈታል፣ ዩቲዩብ መስራት ምን ጥቅም አለው ብለሽ ሰርች አድርጊ። ዩቲዩብ ብጀምር ምን አይነት ውጤት አመጣለሁ ብለሽ ሰርች አድርጊ። እነዚህን ነገሮች ሰርች አድርገሽ እያየሽ እየሰማሽ እየተማርሽ ስትሄጂ በቃ ነገሮች እየገቡሽ እየተረዳሻቸው ትሄጂና መስራት አማራጭ ብቻ ታደርጊያለሽ እንጂ ጓደኛሽ ትደውላለች ኢሞ ላይ 2 ሰዓት ማውራት፣ እንትና ትደውላለች 3 ሰዓት ማውራት አታውሪ አይደለም አውሪ። ነገር ግን በምሰሚያቸው ነገሮች ልክ አይምሮሽ ስለሚያዝ የምሰሚያቸውን ነገሮችም እየመረጥሽ እንደገና የሚጠቅሙሽን ነገሮች ሰርች እያደረግሽ እየሰማሽ ስለ ዩቲዩብ እየተረዳሽ እያወቅሽ ዩቲዩብ ስሪ። ይሄ ቁጭ ብለሽ ምክንያት መደርደር ለማንም ሰው ምክንያት ውጤት ሆኖ አያውቅም። ለማንም ሰው ምክንያት ስኬት ሆኖ አያውቅም። ምክንያት በጣም ብዙ እህቶች ምክንያት አላቸው። 5 ዓመት ሙሉ ሰርተው አረብ አገር ላይ ጤናቸውን አጥተው ለምን ሰዎች እንዳልተረዷቸው ምክንያት አላቸው። እንትናን ሳስተምር፣ እንትናን ስድር፣ ለእንትና ቤት ስሰራ፣ ለእንትና ይሄን ሳሟላ
ምክንያት አላቸው። ያ ምክንያታቸው ግን የበተኑትን ገንዘብ፣ ያጠፉትን እድሜ፣ የታወከውን ጤናቸውን ይመልሰዋል አይመልሰው። ስለዚህ ዛሬ ላይ ከሶሻል ሚዲያ እንደ ጦጣ አንዴ ቲክቶክ ላይ፣ አንዴ ዩቲዩብ ላይ፣ አንዴ ፌስቡክ ላይ፣ አንዴ ኢንስታግራም ላይ ከመዝለል ቆም ብለሽ ዩቲዩብ እንዴት ልጀምር፣ ዩቲዩብ እንዴት አፕሎድ ላድርግ፣ ተምኔል እንዴት ልስራ፣ ቪዲዮ እንዴት ኤዲት ላድርግ፣ ተማሪ ዩቲዩብ ላይ ያለልሽ። ከዛ በኋላ እሱን እያየሽ አንቺ የምታውቂውን ነገር ዩቲዩብ ላይ ምን ታደርጊያለሽ? ፖስት ታደርጊያለሽ እያልሽ ስትሄጂ ከዛ ከተለያዩ ቪዲዮዎች ደግሞ ትሰሚያለሽ። ለምሳሌ ከኔ ቪዲዮ ከተለያዩ ዩቲዩበሮች ቪዲዮ ትሰሚያለሽ። ከዛ ላይ አንዱን ሀሳብ አምጥተሽ ትንትን አድርገሽ ቪዲዮ ትሰሪያለሽ። ከዛ ትፖስቻለሽ። ከዛ ቪዲዮ ሰራሽ ማለት ዩቲዩብ አለሽ ማለት አይደል? ይሄው ይሄ ነው። አይሽ ምንም ብዙ ይሄን ተራራ የሚያክል ክብደት ኖሮት አይደለም። ዩቲዩብ መጀመርና ዩቲዩብ መስራት ምን ይፈልጋል? ኮሚትድ መሆን፣ ቆራጥ መሆን፣ ቢመችሽም ባይመችሽም ፖስት ማድረግን ይፈልጋል። እኔ የእውነት ነው የምላችሁ ኳታር ላይ እያለሁኝ በጣም ብዙ ቀናት ደክሞኝ፣ ብዙ ቀናት ፔሬዲ ወገቤን እያንቀጠቀጠኝ፣ በጣም ብዙ ቀናት እርቦኝ ቪዲዮ ለመቅረጽ አቅቶኝ ማለት ነው ቀርጬ አውቃለሁ። በማይመች ሁኔታ ውስጥ ቪዲዮ ቀርጬ አውቃለሁ። ታዲያ እኔ ሲወጣ ዩቲዩብ ከ10,000 በላይ ሰብስክራይብ ይዞ ሞኔታይዝ ሆኖ እግዚአብሔር ይመስገን በጣም ጥሩ የሆኑ ቤተሰብ አፍርቼበት የወጣሁት። ቢያንስ ከአረብ ሀገር ምን ይዘሽ ወጣሽ ብትሉኝ በቀጣይ ቪዲዮ ሰራላችኋለሁ። አንዱ ዩቲዩብ አትርፌ ወጥቻለሁ። ስለዚህ እናንተም ዛሬ ነገ ተነገ ወዲያ እያላችሁ ጊዜያችሁን እድሜያችሁን አታባክኑ። እናም ዩቲዩብ ጀምሩ። ሀሳብ አስተያየት ካላችሁ ከስር ኮሜንት አድርጉልኝ። በሌላ ቪዲዮ በሌላ ሀሳብ እንገናኛለን። እንድሰራላችሁ የምትፈልጉት ቪዲዮ ካለ ደግሞ ኮሜንት አድርጉልኝ። ከኔ ጋር ቱጌዘር ላይቭ መግባትና ከኔ ጋር ሀሳባችሁን ለሌሎች ልጆች ይማሩበት ብላችሁ ማካፈል የምትፈልጉ ልጆች በሳምንት 2 ቀን ወስኛለሁ። እነዛን ቀናቶች ደግሞ በግልጽ ይፋ አረግላችኋለሁ። በእነዛ ቀናቶች ውስጥ ከኔ ጋር ላይቭ እየገባችሁ ሀሳባችሁን ማካፈል ትችላላችሁ። መልካም ጊዜ ይሁንላችሁ። መልካም ቆይታ